ለኔ ሙዚቃ ማልረዳው ግን ሁሌ መቅለብ መፈልገው ቢራቢሮ ነው ጩጬ ሆኜ ቢራቢሮ አሳድድ ነበርና መቼም መቅለብ ያቅተኝ ነበር ከቀለብኩም ትሞትብኛለች ቢራቢሮ እጄ ላይ ወይ ትጨፈለቃለች ወይ እና ሙዚቃ ለኔ እንደሱ ነው መቅለብ ስንሞክር ይሞታል ወይ ስሜቱን ያጣል ዝም ብለን ግን ሳናስበው በሆነ መንገድ ሲነካን ደግሞ ህይወት ይዘራብናል እና በቃ ሁሉም ነገር ክፍት ይሆንልናል እና ሁሌ ይሄ ነገር በገባልኝ ምለው ነገር ነው ሙዚቃ ሰላም ሰላም ካርሎ ኤርቶላ ባላለው የድረገጽና የፈጠራ ባለሙያ ነኝ ዛሬ በልብ ወግ ተገኝቻለሁ ከጓደኛዬ ጋር ለመጫወት ራሷን ታስተዋውቅልናለች ሀያት ረመዳን እንባላለሁኝ አርቲስት ነኝ ዛሬ ከካርሎ ጋር በልብ ወግ ተገኝቻለሁኝ አዩዬ እንግዲህ ቆይተናል ከተተዋወቅን ስለ ልጅነትሽ ግን ጠይቄሽ አላውቅም እና ምን ይመስላል ልጅነትሽ ሙሉ ስምሽን ራሱ በቅርብ ነው ያወቅኩት በቅርብ ነው ከማውጭ አሁን አይደለም ዛሬ አይደለም ግን በቅርብ ነው ያወቅኩት ኦኬ እና ምን ይመስል ነበር ልጅነትሽ ምን አይነት ቤተሰብ ውስጥ ነው ያደግሽው ኮምቦልቻ ነው የተወለድኩት ኮምቦልቻ ማለት ደሴ ማለት ነው ቅርብ ነው 400 ኪሎ ሜትር ከዚህ ሶዛና ተወልጄ ያደግኩት 12 ድረስ ከዛ 12 ስጨርስ ነው ወደዚህ ወደ አዲስ አበባ የመጣሁት ግቢ አስቱን የተማርኩት አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ረጅም ነው እዛ ሶፍትዌር ኢንጂነሪንግ ያጠናሁት ከዛ ወደ ልጅነቴ ስመለስ ያው እናት አለ አባት አለ እህቶች አሉኝ ስንት እህቶች ሶስት እህቶች አሉኝ ከኔ በታች 4 ሴት ነን ቤት ውስጥ ማይ ፋዘር ብቻውን ነው ወንድ የነበረው ቤት ውስጥ በቃ ኖርማል ቻይልድሁድ ነበረኝ ትምህርት ቤት መሄድ መምጣት መጽሐፍ ማንበብ በጣም ነው የምወደው ሙዚቃ መስማት ቤተሰብ ውስጥ ሙዚቃ ላይ የሚያዘወትር ሰው ነበር አጎቴ ቤዚስት ነው ግን ብዙ በደንብ ቅርብ አይደለንም ከዛ ውጪ ግን መስማት ነው በቃ ሙዚቃ መስማት ፋዘርም በደንብ ሙዚቃ ሰሚ ነው ጎበዝ ጆሮ አለው ማዘርም እንደዛ እህቶቼም ይወዳሉ ሙዚቃ ብቻ ሁላችንም እንሰማ ነበረ ግን ሙዚቀኛ እንደመሆን ምናምን አላውቅም ነበረ ሞር አካዳሚክ ነበርኩ ያ በቃ ይሄ ነው ባጭሩ so tell me about you የተወለድኩት እኔ ቦሌ መድኃኔዓለም አካባቢ ነው ገና ጫካ በነበረበት ሰዓት ጅቦች ነበሩ ትዝ ይለኛል ሜዳ አሁን ሆቴሎች ምናምን የተገነቡበት ቦታ ላይ ሜዳ ነበርና ኳስ ክረምት ኳስ እንጫወት ነበር እዛ ሄደን እና ጭቃ በጭቃ ሆነን ስንመለስ ትዝ ይለኛል ወደ ቤት ብቸኛ ልጅ ነኝ እህትም ወንድምም የለኝም ትምህርት ቤት ላልሹ ደግሞ ጣሊያን ትምህርት ቤት ነው የተማርኩት ቤተሰቦቼም የጣሊያን ክልስ ናቸው ኢትዮጵያና ጣሊያን እሱን ይመስላል ታዲያ ሙዚቀኛ እንደምትሆን መቼ ነው ያወቅኸው ሙዚቀኛ የመሆን አላማ ኖሮኝ አያውቅም አሁንም ራሴን እንደ ሙዚቀኛ ብቻ ላይ ሙዚቃ የገባውበት ዋና ምክንያት ስሜቴን መግለጽ ስለማልችል ነበር ህፃን ሆኜ ብዙ ስሜቶች አሉኝ ግን ወደ ቃላት ተርጉሜ ለማውጣት ስሞክር አይደርሱም ሰው ጋር አይደርሱም አላ ራሴን ጠየቅኩ የሰው ስሜት መቼ ነው የሚደርሰኝ እና በዛ ጊዜ ቦብ ማርሊ በጣም ትልቅ አድናቂ ነበርኩና ከሱ ዘፈኖች ደግሞ ሪደምፕሽን ሶንግ የሚባል ዘፈን አለ እሱ በጣም ሚነካኝ ዘፈን ነበር ራሴን ምን አልኩት ይሄ ዘፈን እንደሚነካኝ ሌላ ሰውን እስቲ መንካት ፈልጋለሁ እና ራሱን ዘፈን በማጥናት ነው የጀመርኩት ሙዚቃ ፐርፎርም ለማድረግ ነው የመጀመሪያ ወይስ ለማጥናት ፐርፎርም ለማድረግ ሙዚቃ ውስጥ ለመግባት ከዛ በፊት በርግጥ በጣም ወዳት የመጀመሪያ ገርል ፍሬንድ የነበረች እና ለሷ በፒያኖ የሆነ ነገር ተለማምጄ ተጫውቼላት አውቃለሁ ግን መዝፈን የጀመርኩት በቦብ ማርሊ ዘፈን ነው
jam it with you. We're jamming, jamming, and I hope you like jamming too. Ain't no rules, ain't no vow, we can do it anyhow. I and I will see us through. Cause every day we pay the price for the rebel sacrifice. Jam until the jam is true. Oh Lord, we're jamming. To think that jamming was a thing of the past. We're jamming, jamming, and I hope this time it's gonna last. No bullet can stop us now, no we won't beg, no will we bow. Neither can be bought or sold. Y'all defend the right, judge our children must unite. Life is worth much more than gold. Oh God, we're jamming. Jamming in the name of the Lord. We're jamming, jamming, jamming straight, straight, jump, 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 jump today. Holy Mount Zion, Holy Mount Zion, just sit through the Mount Zion. He ruled at all creation. Jamming, what you want, jamming, what you want, I wanna jam it with you. Y'all define the right, judge our children must unite. Life is worth much more than gold. Holy Mount Zion, just sit through the Mount Zion. He ruled at all creation in jamming. እኔ ደግሞ መስፈን የጀመርኩት በማን እንደሆነ ታውቃለህ? በሳም ኩክ። ምን የሚለው ዘፈን? Bring it all home to me. You know the song? No. You don't know the song? Never heard it. For some reason, I like the song. አሞንቶኛል ማለት ነው። ከዛ በፊት ግን ማለት ነው 6ኛ ክፍል ያለሁኝ የሙዚቃ ትምህርት አለ አይደለ የሚሰጥ ክላስ ውስጥ እሱ ላይ ምንድነው የሙዚቀኛ ባዮግራፊ ጻፉ ምናምን ተብሎ የባብ ማርሊን ባዮግራፊ ነው የጻፍኩት እንደ አሳይመንት ሶ ያኔ ነው ስለ ዌለርስ ስለ የሱ ሙዚቃዎች ምናምን በደንብ ያወቅኩት ያው በርግጥ እሰማቸው ነበረ ዝም ብሎ በመስማት ግን when I do that assignment I kind of grasp essence and I was 6ኛ ክፍል so መጀመሪያ በደንብ ያወቅኩት ሙዚቃ እንትን የሚለው ነው Buffalo Soldier የሚለው ነው Buffalo Soldier yeah dreadlock rasta yeah so for some reason my dad በጣም ይወደው ነበር እሱን so ግጥሙን ሻመደድኩት ተረጎምኩት ምናምን መስፈን ግን የጀመርኩት ግቢ ከገባ በኋላ ነው okay I was grown as woman ስንት አመት like second year no freshman ወደ መጨረሻ አካባቢ ላይ የሳምኩክ ፐርፎርም አድርጌ ነበር ሰው ፊት ምናምን ግን በደንብ fully invested ሆኜ የገባው second year ተማሪ ያለው ነው የገፋፋሽ ነገር አለ ወይ እንደ አጋጣሚ ነው ብራና የሚባል አርት ክለብ ነበር so ዛ አርት ክለብ ላይ እንግዲህ የኛ ግቢ መጀመሪያ ደረጃ እንትን ነው የሳይንስ እና ቴክኖሎጂ ግቢ ነው የሶሻል ፊልድ እና አርት ፊልድ ምናምን ይለው ግን የኢንጂነሪንግ ተማሪ ምናምን ሙዚቃ ይሰራ ነበር ፎርስ ፍሎር ላይ ምናምን ሙሉ ፍሎሩ it was art club እና እዛ አርት ክለብ ላይ እኔ ጆይን ሳረግ ሊትሬቸር ውስጥ ነበር የገባሁት so we doing this poetry እና ወጎች ምናምን እየጻፍን እናነብ ነበር every week ከዛ ከኛ አጠገብ ሙዚቃ ይጫወቱ ነበር ዝም ብዬ ሄድ ነበር ጆይን ለማድረግ የሚገፋፋ ነገር አልነበረኝም you know for some reason about አንድ አመት ሙሉ ማለት ነው ከዛ በኋላ አንዷ ጓደኛዬ ስንሰራ ይሄን ምናምን ብላ ወሰደችኝ አያዋቸው
ከዛ ቁጭ ብሎ ማየት አይቻልም ማቅረብ አለብህ ከዛ they force me to sing in front of them and then I sing ከዛ they say oh wow ድምጽሽ ደስ ይላል ምናምን ተባለ ከዛ በኋላ በእነሱ ግፊት ነው I think ነይ በዚህኛው ዊክ ትሬኒንግ አለን እንዳትቀሪ ምናምን ይሉኛል ከዛ መሄድ ጀመርኩኝ ከሄድኩ በኋላ ግን አልወጣሁም I think I was እንደውም በጣም ሲሪየስ ነበርኩ ቮካል ኤክሰርሳይዞች ላይ ምናምን ሙዚቀኞች ምናምን ነበሩ ከዙሪያችሁ ነበሩ ተማሪዎች ሆነው አሁን ድረስ አብረን የምንሰራቸው ልጆች አሁን ከኪቦርዲስት ቱ ጊታሪስቱ እዛ የተዋወቅኳቸው ልጆች ናቸው እና ድራመርም ነበረ ኪቦርዲስት ነበረ ጊታሪስት ነበረ ጥሩ አልነበረም የምንሰራው ያኔ አሁን መለስ የተቀረጹት ስንሰራቸው ምናምን በጣም ያስቁ ነበር ግን in a way we involve አረገን በደንብ እንካብረን እስካሁንም ድረስ አብረን አለን which is nice በጣም አሁንም ትገናኛለን እንሰራለን አብረን አንዳንዴ አኩስቲክ ምናምን አብረን የተገናኘን እንሰራለን እና they're good በጣም ደግሞ I'm glad ተከትሎ በመገንባቱ I mean sometimes in like software engineering ለምንድን ነው ጆይን ያረኩት በደንብ ላልሰራበት ምናምን الነበረ ግን in a way everything reason አለው so እነሱን ሰዎች ለመተዋወቅ የሙዚቃ ጀርኒ ለመጀመር ምናምን የረዳኝ ግቢ ነው ኮምፒውተር ሳይንስ ተማሪ ነበርኩ ግን 3ኛ ዓመቴ ላይ እኔ ጨርሻለሁ you see አሪፍ አንቺ በደንብ ይከነከነሻል እኔ actually እየሰራሁበት ነው ኮምፒውተር ሳይንስ ግን አልጨረስኩትም አልተመረኩበትም ለምን አልተመረከም የሙዚቃ ስኮላርሺፕ አገኘው 3ኛ ዓመቱ ላይ እና መምረጥ ነበረብኝ ሁለቱንም መከታተል ስለማልችል ወደ ሙዚቃው ተቀየስኩ የስነ ስኮላርሺፕ አገኘው ጃዛምባ የሚባል ወደ ድልበር አካባቢ ነበር በዛ ጊዜ ኦኬ ሶ ዛ ጨርሳል ማለት ነው ጊታር ነው የዛይ ተጀመረው እዛ ጊታር ሜጀር ነበር ፒያኖ ማይነር ነበር እዛም አንድ አመት ተምሬ ተወሰነ በራሴ መማረው በለጠብኝ እና አልታየኝም በጣም ሩቅ ነው ከቦሌ መድኃኒዓለም ድልበር ነበር አይ ነው እና ትዝም ይለኝ እንደውም ከአንድ ገጠመኝ በሳይክል መሄድ ጀመርኩ የሆነ ሳለ ይመች ነበር ያኔ አይመችም ነበር ግን ሞከርኩት እና ሁሌ ክላስ ገባ ትዝ ይለኛል ላበላብ ከመሆኔ እንፋሎት ይወጣ ነበር እና እየጨስክ ነው እየነደድክ ነው ባል ነበር ግን ብዙ ትውውቅ ያፈራውበት አካባቢ ነበር እዛ ጃዛምባ ብዙ ሰው ነበር ያ እና እስከዛሬ እንደውም ትልቅ ቦታ ያደረሰኝ ኮኔክሽን አለ እዛ ውስጥ እኔ ምንም አይነት የሙዚቃ ትምህርት ተምሬ አላውቅም ኦንላይንም ምናምን ኦንላይን ምናምንም አለ በራሴ ምናምን ሰርቶት ከዛ ውጪ እድሉም ገጥሞኝ ያቀም ነው ኢትዮጵያውያንስ እኔ አሁን ዋይል በልጅነቴ ምናምን እዛ ኮምቦልቻ በነበረ ቆይታ እንደዚህ ሁለቱም ጋር ኑራደሲም ኮምቦልቻ ላይቭ ተመላለሽ ነበር ወይ ኖ እስከ 8 ደስ ነበር ከዛ ሃይ ስኩል ኮምቦልቻ ሃይ ስኩል የተማርኩት ከዛ በኋላ ነው ወደ እዚህ መጣሁት ምናምን ነገርና እዛ ስቆይ ላይቭ ሙዚቃ ለራሱ አይቻላቅም can you believe that like የለም እንደዛ የሚባል ነገር አዝማሪ ምናምን የለም ማሪቱ ለገሰ የሆነ ነበራት አዝማሪ ቤት እዛው ኮምቦልቻ ደሴ ኦኬ ሌላ ቦታ አላቅም ይኖራል እንጂኒ አላቅም ወይ ማክሰሱ የለኝም አዝማሪ ቤት የመሄድ እንዴት ሊሄድ ይችላል አዝማሪ ቤት ነው አይፈቀድልሽም ሌላ ምንድነው አንዴ ብቻ ግን ህፃን እያለ ኮንሰርት ተዘጋጅቶ መርሆ ግቢ የሚባል ግቢ አለ እና እዛ ጆኒ ራጋ ፍቅር አዲስ ነካጥበ ትዝ ይለኛል በጣም ማጥራው ማለት መርሆ ግቢ የሚባል ትልቅ ሰፊ ሜዳ አለና እዛ ተዘጋጅቶ ኮንሰርት የሆነ ባዛር ነገር ያ ከዛ 12 ሰዓት ላይ ይጀምራል ተብሎ እኔ ማዘር ምናምን ሆነን ሄድ ለማየት እነሱም ነው ማለት ከዛ 12 ሰዓት ላይ ይጀምራል ተብሎ የኮንሰርት ነገር ያመሻሉ ምናምን ሰው ሲሰበሰብ ሲጠጣ ምናምን ተብሎ ከዛ ብናያ ይጀምራል እኛ እየመሸብን ይላል ማለት ነው ለከ ከዛ ልክ ጆኒ ራጋ መስፈት ይጀምር ነው የወጣ ነው ታወሳድ ከዛ እንደዚህ ዞር በያየውት ምናምን ድምጹን ካሩቅ እየሰማሁ ብቻ ሄደ መሸብን
እንደ ኃጢአት ይታይ ነበር ወይ ነው? አይታይም። ማይሆን ዘርፍ አይታይም። ሙዚቃ በጣም ነው የሚወዱት። እስካሁን ድረስ የሚሰራቸው አንዳንድ ሙዚቃዎች ያን ጆሮ ላይ የገቡ ፋዘር ከሚሰማቸው ፕሌሊስቶች መካከል ነው። ኢንፍሉዌንስ አለው። ለምሳሌ ባብ ማርሊ፣ ጂጂ፣ ሳም ኮክ፣ አሪታ ፍራንክሊን፣ አስቴር አወቀ በጣም ይከፈቱ ነበር። ማዘር ደግሞ እንደ ንዋይ ደበበ፣ ፀሐዬን ምናምን በጣም ሰማ ነበር። እና ደግሞ ካንትሪ ሚውዚክም በጣም ትወዳለች ማዘር ደግሞ for some reason I don't know ዶን ዊሊያምስ ካንትሪ ሚውዚክም ሰማ ነበር። እና ኃጢአት ምናምን አይታይም። ግን I don't think ማንም ወላጅ ልጁ መድረክ ላይ ወጥቶ እንዲዘፍን ምናምን የሚፈልግ ያለ አይመስለኝም። ምክንያቱም vulnerable ያደርጋል መድረክ ፊት መቆም፣ ሰው ፊት መታየት። ከዛ አንፃር እንድታይ ያለ መፈለግ ነገሮች አሉ። እና ሴትም ደግሞ ስትሆን ደግሞ ሞር ደረቅ ያለ ትዳር መያዝ በደንብ በቃ ይሄ ነው the usual stuff እንድታደርግ ነው የሚፈልገው። ብዙ ነገር እንድትጋለጭ አይፈልግም። you understand? ከዛ በዘለለ ብዙ ሄት የለም። አርት የሚወድ ፋሚሊ ውስጥ ነን ያደግኩት። ሙዚቃ ብቻ አይደለም talking about visual art ፎቶግራፊ፣ መጽሐፎች ብዙ ነበሩ። ግጥም፣ ቲያትር በጣም ይወዳል ፋዘር። he's passionate so እዛ ውስጥ ነው ያደግኩት እኔ። ሞክረሽ ታውቂያለሽ? ስዕል መሳሉ? ያ ሰዓሊ ነኝ by the way. you don't know this part of me. ተናገሪያ እንዴ? ለዛ እኮ ነው አርቲስት የራሴን ዲፋይን ያደረኩት you know። ግን ድፍረት እንዳይሆንብኝ ብዬ ነው። እኔ አሁን ብዙ ነገር ውስጥ አለ። ለምሳሌ ፎቶግራፊ ሞክራለሁ፣ ስዕልም እስላለሁ፣ ግጥምም እገጥማለሁ። what else? so much more. curate ማድረጋለሁ sometimes አርቶች ቪዲዮ ኤዲት ማድረግ ነው የምወደው። can you believe that? ደስ ይለኛል። ሻትም መውሰዶች ምናምን so I like you know the concept of composition ደስ ይለኛል። ግን አሁን ላይ የሆነ ነገር መምረጥ አለብኝ ብዬ አስባለሁ just to push እና ማስተር ለማድረግ ያ so singer vocalist ሚለውን ላጠንክረውና ከዛ ይብል ደግሞ ብዬ በማሰብ አሁን ላይ እዚሁ ላይ ነው ያለሁት። እዚሁ ላይ አካባቢ ነው የምሽከረከረው። ሞር ግጥም መቅጠም ግጥም ስገጥም ለሙዚቃዎች ምናምን ነው በደንብ መስመሩን አጠበብኩት። እና በጣም ከባድ ነገር ነው። በጣም ያምረኛል ብዙ ነገር ገባ። በጣም ያምረኛል። አሁን ኤዲተር መሆን በጣም ያምረኛል። ሁሉን ነገር ዘግቼ ደግሞ ካንቫስ ላይ ምናምን ቀለም ምናምን ያምረኛል። ግን this world አይፈቅድልህም ወይም ደግሞ it's luxurious ያ አሁን ላይ ነው እንደሱ ይሆን የሚመስለኝ። luxury ነው I think አሁን ላይ ያ አሁን በድሮ ጊዜ ምን ይመስለኛል ብዙ ነገር ባወቅሽ ቁጥር ዋጋሽ እየጨመረ ይሄዳል። ሜቢ ከሆነ ጊዜ በኋላ ለጊዜ የሆነ ሌላ ነገር ምን ይላል ታገኝ ትችላለህ ምናምን። ግን for now በጣም ሙዚቃና ቮካል ማስተር የማድረግ ፍላጎት አለኝ እና እየሰራሁበት ነው። I'm not there yet. ያው it's a process. ሁሉም ነገር ሂደት ነው። ህይወት ራሱ ሂደት አይደል? እና ሲንጊንግ ደግሞ በጣም ደስ ይላል። ትጮሃለህ ስቴጅ ላይ ይወጣልሃል ብሶትህ ትጽፋለህ። so በተለይ የራስን ስራ ደግሞ ስትሰራ ደግሞ በጣም ደስ የሚል ነገር አለ። የሆነ የሚወጣልህ ነገር አለ which is nice I think. so ከሱ ነገር ደግሞ በጣም አዲክት ሳይሆን አልቀርም። ብዙ የጻፍሻቸው ስራዎች አሉ እጽፋለሁኝ። ያው ምንም የወጣ ነገር የለኝም። ግን እስኪ ይወጣሉ ጊዜው ሲደርስ ቀስ እያሉ ይወጣሉ። የምትጠብቂው ነገር አለ? የሆነ ቅድመ ሁኔታ ብለሽ ያስቀመጥሽው ነገር ወይ just እስከሚመቻችን ብዙ ነገሮች አሉት። አዚሁ ነው behind ሂደቶቹ በጣም ብዙ ነገሮች አሉ። ፕላስ ደግሞ ሙዚቀኛ ስትሆን ቮካሊስት ብቻ ስትሆን ሌሎች ሰዎች ጋር አብረን ነው የምትሰራው። so you got producers, you got ማስተር የሚሰራ ምናምን እና ሁሉም ሰዎች አንድ ላይ የሚመጡበትን ስኬጁል ማግኘት አለብህ። አሁን አንተ ተመችቶ ፕሮዲዩሰሩ ካልተመቸው ምናምን ይሱ በጣም ላግ ይፈጥራል። የገንዘብ ፋክተሮች አሉ። ሳውንዱ ትክክለኛ ያለ ማግኘት አመትፈልጊውን ነገር ያለ ማግኘት አለ። ደግሞ ላይክ እኔ አሁን በጣም የስቴጅ ሰው ነኝ። ሶ ስቴጅ ነው ብዙ ምሰራው፣ የምወደው ስቴጅ ነው። ግን ስቱዲዮ ደግሞ ስትገባ
ሌላ አይነት ዲሲፕሊን አለው ሪከርድ ማድረግ የሚባለው ነገር so that የሆነ ሪላክስ አድርገህ ትክክለኛውን I'm not talking about the vocals ግን ስሜቱን ማምጣት ስትዘፍን ስሜቱን ማምጣት መቻል ስቱዲዮ ውስጥ በጣም ከባድ ነው ለኔ ከብዶኛል in a way መክበድ ሳይሆን ትንሽ because like ራሴን ስሰማው የሆነ ትክክለኛው ኢነርጂ አይደለም ማገኘው ሀገሩም ይሄ አሁን ያልሽው ነገር ሙዚቃ የጀመርኩት እኔ ስሜቴን ለመግለጽ ነው ብዬሻለሁ እንጂ መድረክ ሙዚቀኛ ለመሆን አይደለም መድረክ መስራት ስጀምር እኔ ስሜቴን ማጣት ጀመርኩ ሙዚቃ ውስጥ በጣም የሚገርመኝ ነገር ሰውን የሆነ ነገር እንዲሰማው ወይ የሆነ ነገር እንደገለጽሽ እንዲያይ ስትፈልጊ አንቺ የሚሰማሽ ስሜት ይጠፋል ለኔ ላንቺ እያልኩ አይደለም እና እሱ ይገርመኛል አንዳንዴ መድረክ ላይ አሁን አንቺ በስቱዲዮ ነው ያየሽው እንደውም ስቱዲዮ ይቀለኛል ለኔ ብቻዬን ስለሆንኩ ቤቴ ስቱዲዮ ይገነባውታልና እዛውስ ብቻዬን ራሴን ስቀዳው ስሜቴን አገኘዋለሁ እንደውም ሌላ ሰው ይመስለኛል አንዳንዴ ካርሎ ድምጼን እያዳመጥኩት ምን እያለኝ ነው ብዬ ማዳመጥ ጀምራለሁ መድረክ ነው ለኔ የሚከብደኝ ስሜቴን ሙሉ ለሙሉ ለመግለጽ አንደኛ ለኦዲየንስ ነው የምትጫወቹ የፈለግሽው ነገር መጫወታቺ ብዙ ጊዜ ኦዲየንስ ሲሆን ግዴታ የሚፈልጋል ቤቱ ኦዲየንሱ የተለያየ ሰው ነው እና እሱ ትንሽ ከስሜት ሚርቅ ይመስለኛል አንዳንዴ ያ ሁሉም እኮ ስሜት መግለጽ አይጠበቅበትም ግን የተወሰኑትን ሙዚቃዎች ሞዳቸውን ነው የምሰራው ላይ ብዙ ጊዜ መድረክ ላይ ስወጣ የሆነ ኢንተርቴን እያደረግኩኝ አይደለም ፊልም ማድረገው እንደዛ መሆን አለበት ግን እኔ ነው ፊልም አላደርግም ኢንተርቴን እያረኩ ነው ሰዎችን የሚል ሳይሆን ሞደውን ነገር እየሰራሁ ነው እና እዛ ስሜት ውስጥ ስገባ የሆነ ማጋባው ነገር አለ ብዬ አስባለሁ ኢነርጂውን ማለት ነው የሆነ you know what I mean so ኢንተርቴን እያረኩ ነው ብሎ አለማሰብ ይመስለኛል እኔ እንጃ ይከብደኛል እኔ ሐሳቡ ብቻ ይመስለኛል ለምን እዛ የመጣው ሰው አላማ አለው ለመዝናናት ነው የመጣው አሁን የማልቀስ ስሜት ውስጥ ቆንኩ የሚያስለቅስ ዘፈን መስፈን አልችልም እንደዚህ አይነት መድረክ ላይ ቀርቤ ማለት ነው እንደዛ ለመሆን ግዴታ ሰዎቹም አልቃሻውናል ንግግር ላይም እንደሱ ይመስለኛል ስናወራ የሆነ የመሳሳብ የመገፋፋት ነገር አለው አንቺ ምናልባት የሆነ ነገር ማውራት ትፈልጋለሽ የሆነ ነገር መግለጽ ትፈልጋለሽ እኔ የተለየ ነገር መግለጽ ፈልጋለሁ ሶ በመሃላችን የሚፈጠረው ነገር ንግግር እንለዋለን ሶ እሱም ላይ መድረክ ላይ እሱ ነው የሚሰማኝ ይበልጥ እኔ መግለጽ የምፈልገው ነገር አለ ከኔ ደግሞ የሚጠበቀው ነገር አለ መድረክ ላይ ስለወጣው ሳርዳ ያ I feel you በሁለቱ መሃል ነው የሚሰማኝ እኔ መድረክ ለመፍጠር ግን መሞከር ነው I think ካልሆነ አይሆንም ስቱዲዮ ግን ብቻን መሆን በጣም አሪፍ ነው አሁን ሰው ተቀምጠው ቢሆን አይመጣም እንደዛ ብዙ ይለያል በጣም ከባድ ነው የከበደኝ ነገር ሁለት ሰው ተቀምጦ ኢሞሽኑን ማምጣት መቻል ትንሽ ቻሌንጅ የሆነብኝ ነው ጥሩ እኮ ነው የሚሰማው ነገር ግን እኔ ጋር ድረስ አይልኝም ነገር ግን ልምድም መሰለኝ ልምድም ሊሆን ይችላል ግን ስሜት ልምድ እኔ እንጃ ችሎታውን ታመጫዋለሽ ማልሰማም ብለህ እዛ ውስጥ የመግባት ልምድ ይፈልጋል ይመስለኛል ትሬን ማድረግ ራስህን ብሬንህና ልብህንም whatever your body and ትሬን ማድረግ ይሄላ ጫጫታ ውስጥ ነው መመሰጥ which is hard yeah ቦዘር አለመደረግ ባንዳንድ ኤክስተርናል ፋክተርስ so that you can ብቻ ላይ መስለኝም ግን እንዳሳብ ተቀበለዋለሁ ካልሆነ ውጡልኝ ምናምን ብለህ የመድረኩ ጥያቄ አለ የኔ ስሜት አለ ሁለቱ ተመጣጥነው መውጣት አለባቸው እኔ ብቻ የፈለኩት አይሆንም መድረኩ ብቻ የሚፈልገው ከሆነ ይሰለቸኛል አቆማለሁ መስራት ሙዚቃ ምናልባት የሚለየው ለኔ ምንድነው መጀመሪያ መድረክ ላይ መጫወት ሲጀምር ብር አልቀበልም ነበር
እና የመጀመሪያ የሙዚቃ ቡድኔ አኬቡላንስ ይባል ነበር እና በጣም የተቀራረብን 4 ሰዎች ነበርን በኋላ 3 ሆነን አንድ ቀን ተሰበሰብንና ቁጭ አረጉና ካርሉ ከዚህ በኋላ በነፃ ስራ እንሰራም አሉ ተቆጥኝ በነፃም ከባድ ከሆነ ኦልሞስት ለ3 ወር አጠናን አብረን በኋላ ለ6 ወር በነፃ ሰው በቃ ይጠይቀናል ተጫወቱልን ሄደን እንጫወታለን እና እኔ ነኝ ሁሌ እሺ ብዬ በነፃ እንድንሰራ ማረገው አላ ቁጭ አረጉኝና ተቆጡኝ የሰው ልጅ የሚያከብር ወይ ችሎታን የሚያደንቅል ስታስከፍል ነው ስለዚህ ከዚህ በኋላ በነፃ እንሰራም አትጥራን በነፃ መስራት ከፈለክ ለብቻ እንሰራ ተባልኩ እና እዛጋ የሙዚቃ ቢዝነስ ሳይድን ማሰብ የጀመርኩት እዛጋ ነው እንጂ እንደ ስራ አስቤ አላውቅም ታዲያ በምን ገንዘብ ለመስራት የምታስበው እኔ መጀመሪያ የተመረቅኩት በኮንስትራክሽንስ ነው በኋላ ኮምፒውተር ሳይንስ ተምሬያለሁ ግን እንዳልኩሽ ሳልመረቅ ስራ መስራት ጀመርኩ ስለዚህ የብር ማግኛ ምንጭ ያልነበረ ሙዚቃ እንደ ፓሽንም ከፓሽን በላይ ነው ግን ፓሽን ብለነው እንተው እና እዛ ጋር የቢዝነስ ሳይዱ መያዝ ጀመር መለወጥ ጀመርኩ ለምን ሰዎች ምን ይፈልጋሉ የሚለው እየጎላ መጣ ለምን ቢዝነሱን አንድ ለማድረግ ሰዎች የሚፈልጉትን ማሟላት መቻል አለብኝ እና ብዙ ጊዜ እንደውም ሲወራ ኮመርሻል ሚውዚክ እና አርቲስቲክ ሚውዚክ ተብሎ ይለያል ለኔ በጣም ዳም የሆነ አርጊውመንት ነው ቢኮዝ ኮመርሻልም አርቲስቲክም ሚውዚክ በጣም ውስብስብ የሆኑ ነገሮች ናቸው ራስሽን መግለጽ ከባድ ነው ሰው የሚፈልገውን አውቀሽ ደግሞ ለዛ ሰው የሚመጥን ነገር ማቅረብም በጣም ከባድ ነገር ነው ሁለቱም በየራሳቸው የተለያዩ ነገሮች ናቸው ወይም ውስብስብ ናቸው እና አንድ ሙዚቀኛ ኮመርሻል ነኝ አርቲስት ነኝ ሲል ለኔ ትርጉም አይሰጠኝም ለምን ሁለቱንም ካልቻለ ሁለቱንም መሆን አይችልም በኔ እይታ መለየት አይችልምማ ምንድነው አርቲስቲክ ምንድነው ኮመርሻል ሙዚቃ ነው እና ከባድ ልዩነት ካለው ማለት ነው እኔ አለው ባይነኝ ግን ልዩነቱ የሚጎላው ስታቂ ሁለቱንም ስሞክሪ ነው ብዬ አምናለሁ አለው አይደለ ልዩነት ኢነዌይ ለምሳሌ በጣም ቫይራል የወጡ ሙዚቃዎች ወይም የድሮ ሙዚቃዎች ብዙ ሰው የሚያውቃቸውን መጫወት መሰለኛ ኮመርሻል መሆን ማለት ግን ከስሜቱ የፈለቁ አይደል እነሱም ኢነዌይ ግን አሁን እንትኑ ልዩነቱ ብዙ ሰው ያውቀዋል ወይ ሳያውቀው ከሚለው አስፔክት ይመስለኛል ብዙ ጊዜ ግን አንድ ሰው ይወደድልኝ ብሎ የሚሰራው ስራ ይወደድለታል ብዬ አላምንም አንፕሬዲክተብል ነው ሳያስበው ግን የወደደውን የተሰማውን ነገር ሲገልጽ ሰው ወዶለት ይገኛል በኋላ ሌላው ሰው ነው ያንን የተሳካውን ነገር ለመድገም የሚሞክረው ኮመርሻል የሚባለው እሱ ነው አይደል ኦኬ ሶ ከመድገም አንፃር ነው አንተ ከበር አርቲስት እንደማለት ነው ያ ኮመርሻል and then ግርማ በየነን በጣም ወደዋል ከኢትዮጵያ ሙዚቃ ማን ነው የሚመቸው ግን ግርማ በየነ ነው ምንም ጥያቄ የለው የሱን ዘፈኖች ስጫወታው ደስ ይለኛል ውስጤ ደስ ይያለው ነው የምጫወተው ስለዚህ ደግሞ የሚሰማኝ ሰውም ደስ ይሏል ማልወደውን ሰው ተጫወት ብትይ ሰው ስለሚወደው ይሄንን ዘፋኝ ተጫወተው ብትይ ላይሳካ ይችላል በነይታ አምርም ብዙ ጊዜ እኔ ጋር አምርብኝም እኔ በጣም ሞከርኩት የማንም ሞከርሽ ታውቂያለሽ ማይሆን አይነገርም እሺ ሰው የሚወደው ይሰራ ጥሩ ነው ግን አሁንም ስቲል ኮመርሻል እና አርቲስቲክ ሚለው አሁንም ለኔ ትንሽ ኮንፊውዝ ያደረገኝ ነው እንትን ዴፊኒሽኑ ኮመርሻል ለኔ አሁን ምረዳበትን ነው የነገርኩሽ አንቺን ትነግሪኛለሽ እኔ ግን ኮመርሻል መለው አንድ ሰው ከስሜቱ የዘፈነውን ደግሞ መስፈን ወይ ደግሞ በዛው ልክ ለህዝቡ ማድረስ ሲሞክር አንድ ሰው ኮመርሻል ይሆናል አሁን ጥላውን ኖሯል አይደል ህይወቱን ኖሯል ዘፍኗል ዘፈኖቹ አሉ አሁን ጥላውንን ለመምሰል የሚሞክሩ ሰዎች ኮመርሻል ናቸው ያምናለሁ ኦኬ ከመምሰል አንፃር ማለት ነው መምሰል ማለት ራስን ከመሆን ይልቅ የሌላ ሰውን ማንነት ይዞ ማንጸባረቅ በርግጥ እሱም ላይ ደግሞ ምክንያቱም አሁን የጥላውንንም እየዘፈኑ ወይም የሌላ ስም ሊሆን ይችላል የራሳቸውን ደግሞ ካለር የራሳቸውን ካራክተር
የራሳቸው ካራጉት ደግሞ ስቲል አሁን ወደ አርቲስት ልንመለስ ነው እሱ ነው እኮ አርጊመንቱ አሁን እሱ ጋር አሁን ስቲል ነው ማለት ኮመርሻልም እየሰራ you can be artistic ግን ለምን ታዲያ ሰው አርቲስት ነኝ ወይንም ኮመርሻል ሚውዚሻን ነኝ ብሎ መለየት አስፈለገ ሁለቱም ላይ መቀራረብ ከተቻለ በቃ ኮመርሻል ከሆነ ቢዝነስ ነው ከፋ ብሎ ለብሶ ምናምን መድረክ ላይ ሰው የሚፈልገውን ነገር ኖአይን ከሆነ ኖአይን መስሎ ጥላሁን ከሆነ ጥላሁንም መስሎ ኦር ሌላም ሰዎች ከሆኑ ብዙም መስሎ የሚወደውን ነገር ሰርቶ ነው ገንዘብ ማግኘት ይመስለኛል ኤንድ ጎል አርቲስቲክ ሰው ግን ኤክስፕረስ ማድረግ ይመስለኛል ኤንድ ጎል አውትፑቱ ማለት ነው ራሱን መግለጽ ላይ ነው ፎከስ የሚያደርገው ኦኬ ኢሞሽኖችን መግለጹ ላይ ወይዘር የሰውም ዘፈንም ሆነ የራሱም ዘፈንም ሆነ ስቲል ኤክስፕረስ ያደረገ የሆነ ነገር ኢሞሽኑን ያጋራ ነው ምናምን ነገር ኮመርሻል ግን ምንም ኢሞሽን ኖ ኢሞሽን አታችድ ግን ሰው ጋር መድረስ ይችላል ብለሽ ታምኛለሽ እኔ አሁን የጥላውን ዘፈንን የሚጫወቱ ብዙ ሰዎች አሉ የሚደርሱኝ ግን ጥቂት ሰዎች ናቸው ግን ሲደርሱኝ ይደርሱኛል ደስ ይለኛል ብቻ እንትና ትንሽ ትሪኪ ይመስለኛል እንትኑ ዲፈረንሱ እንዳልከው ሊያንዳንድ ሊደባለቅ ይችላል ሊያይ ይችላል ግን በእኔ አንደርስታንዲንግ በቃ ገንዘብን ብቻ አስቦ የሚሰራና ደግሞ ገንዘብም እየሰራ at the same time ሌላ ነገሮችን ፉልፊል ለማድረግ የሚሰራ ብዬ በተቀለለውስ ያ does that make sense no እኔ ውህደቱ ላይ ነው ትኩረቴ በጣም መለየቱ አይታየኝ አይደለ የሁለቱ መጠን like ኮመርሻል መሆኑ ወይ ገንዘብ ተኮር መሆኑና አርቲስቲክ ወይ ጥበባዊ መሆኑ ተዋህደው የሚፈጥሩት ውጤት ነው ጥሩ ብዬ አምናለሁ of course ግን እሱ አርቲስቲክ የሆነ እንትን ላለው ሰው ነው ፍላጎት ላለው ሰው ምክንያቱም አሁን ቀደም ስትነግረኝ ስትሰራ ነበር ምናምን አሁን እሱ ይጎዳሻል ግን ያንን ደግሞ ሚዛን እኔ አሁን በራሴ በቀጥል ኖርና እዛ ጋር እድለኛ ሆኜ እነዛ ሰዎችን ባላገኝ ስቴና ማሂ የሚባሉ ባልደረቦች ነበሩኝና እነሱ ቁጭ አርገው ባያነጋግሩኝ ኖሮ በጣም አርቲስቲክ የሆነ ሰው ሆን ነበር ግን ስቲል ብሮክ ሳይሆን ሌላ ስራ መስራት እችላለሁ ስቲል ግን አይ በአርቲስቱ ግን ገንዘብ አታገኝም ነው እሱ ነው ማለት ይሄ ለአርት ያለኝ አመለካከት ከገንዘብ ውጪ ይሆን ነበር ግን ሙዚቃ ማንኛውም ጥበብ ከጀርባው ገንዘብ አለው እና ብዙ እንደውም ጥበብ ላይ ያለ ሰው የማይረዳው ነገር እሱ ይመስለኛል ገንዘብን መፈለግ ኃጢያት አይደለም እንደ የጥበብ ሰው ማለት ነው ገንዘብ እንደውም በደንብ ልታገኝ ይገባል አንድ ሰው ምን አለው ነው በደንብ ማግኘት አለበት በእውነት የሰሩ ትልልቅ ሰዎች ሲታመሙ ለማሳከም ተፋሲል በጣም ነው የሚያሳዝነው ማለት nobody እሱን ዲዘርቭ የሚያደርግ አይመስለኝም እንኳን አርቲስት so at the same time መታሰብ አለበት አድርጌ ነው ገንዘብ ማግኘት ታርጌ ነው ራሴን በደንብ ምደጉመው ዘርፉንም ማስከበር ነው በዛው አሁን ያሉ ቤተሰቦች አሁን እንደ ድሮ ቤተሰቦች ምናልባት ላይነቁ ይችላሉ ሙዚቃ because የሚያበላ ዘርፍ ነው ተብሎ እየተቀረጸ ነው ሙዚቃ ላንቺ ምንድነው ምን ብለሽ ትገልጫለሽ ሙዚቃ እንትን እንበል መጀመር ሻይን ጠጡ እንችላለን ሻይ ልጋብዥ ቡና ተጠማን ቡና አልጠጣም ሻይ ትጠል አይስማማኝም ሻይም እኮ አለው ግን ካፌን አለው ቴ ካፌን ዘን ቴን የሚባል ሰብስታንስ አለች ቴን ምንድነው ደግሞ ከካፌን ጋር ይመሳሰላል ግን ካፌን አይደለም ኖርማል ሻይ ቴን ነው ያለው ውስጡ እንዴና ካፌን የለውም የሚያነቃ ሰብስታንስ ነው ግን ቴን ነው የሚባለው ካፌን የለውም አይታ ካፌን ነበር የሚመስለኝ ሻይ ቅጠል ውስጥ ያለው ነገር ባይዘው እስካሁን ድረስ አስተሽቶ ደስ ይላል
ሙዚቃ ሲባል ምንድነው መጀመሪያ አይምሮሽ ላይ የሚመጣው? ሂሊንግ ነገር ነው የሚታየኝ። ምክንያቱም ሙዚቃ ስሰራ የሆነ ነገር ሂል ያረኩ እንደሆነ። ከምን አድኖሽ ያውቃል ሙዚቃ? ከስትረስ፣ በጣም ከስትረስ፣ ኦቨርቲንክ ማድረግ፣ ስትረስፉል መሆን፣ ድብርት፣ ብቸኝነት የሚባለው ነገር ከሱ ጠብቆኛል ብዬ አስባለሁ። አንዳንዴ ይመጣብሃል፣ ፊል ታደርገው ትችላለህ። ሲመጣ ሎንሊነስም ሀፕን ያደርጋል፣ ዲፕሬሽንም ሀፕን ያደርጋል። ግን ዘ ዌይ አውት ከዛ ተመልሼ ሪቫይቭ የማደርገው ሙዚቃ ስሰራ ነው። ወይ ስሰማ ነው፣ ወይ ስሰራ ነው፣ ወይ ስጽፍ ነው። ወይ ሂሊንግ ነገር ነው ለእኔ። እንደዛ አድርጌ ዲፋይን የማደርገው። ከዛም ደግሞ ባሻገር ደግሞ ኤክስፕሬሲቭ መሆን ማውጣት፣ ሙዚቃ ስትሰራ፣ ስትጮህ፣ ስትዘፍን፣ ስትጽፍ ምናምን ይወጣልሃል። ሰውጣት ለት ስላለ ማለት ነው። ማታ ገብተህ አዚፍ ነቲንግ ሀፕን እሱ ነገር ደስ ይለኛል። እና ማለት ሌሎቹ ሰዎች አርቲስቲክ ያልሆኑ ሰዎች እንዴት ነው ኮፕ አፕ የሚያደርጉት የሚለው ጥያቄ ይፈጥርብኛል። አርቲስቲክ ያልሆነ ሰው አለ ብለሽ ታምኛለሽ? that's tricky አላምንም። ግን ፍሎሪሽ ያላደረገ ከሆነ some people ደግሞ ይጨቁሩታል። እሱም ፓርታቸው አይገለጽላቸውም። so I don't know እንዴት አድርገው ኮፕ አፕ እንደሚያደርጉ። ግን እኔ በጣም I'm so thankful ይሄንን ሙዚቃም በለው ሌላም ነገር አርቲስቲክ የሆነው ነገር ኤክስፕሬሽን መሆኑ ፍሎሪሽ ማድረጉ እሱን መከተሌ እሱን መጠበቄ እሱን መመልከቴ በጣም ወደዋለሁ። በጣም ከብዙ ነገር እንደጠበቀኝ ነው የማምነው። በጣም ማለት በጣም ደስ የሚል ነገር ነው፣ ወሳኝ ነገር ነው። እና አይደር አሁን ለቢዝነስ ይሁን የምሰራው መሆን እንዳልከው ሌላም ነገር ሰራሁት፣ ቤቴ ውስጥ የሰራሁት ለሰፊ ማህበረሰብ ሰራሁት whomever it is ስቲል ሙዚቃ መስራቴን ማቆም አይመስለኝም። አታቆሚ፣ እኔም እንድታቆሚ አልፈቅድልሽም። ጭራሽ የማይሆን ነገር ነው። መልሶ አንድ ሁለቴ ሞክሬዋለሁ ማቆምና ግን ምን ተስፋ አስቆረጠሽ ወይ ምን እንድታቆሚ ገፋፋሽ? ነገር ለምሳሌ ቅድም እንደነገርኩ ፋሚሊ በቅርብ አለመኖራቸው፣ እዚህ አዲስ አበባ ውስጥ አለመኖራቸው። አዲስ አበባ ብቻሽን ነው የምትኖሪው? ብቻዬን ነው። it means I have bills to pay እና ብቻን ስትኖር ደግሞ ያለም የፋሚሊ ጋዘሪንግ ምናምን የለም። እና ከሱ ነገር የጠበቀኝ ዲፕረስ እንዳለው ምናምን ሙዚቃ ነው፣ አርት ነው in a broader sense ማለት ነው። እና it's hard ብቻ መኖር ከባድ እንደሆነ ገምታለሁ። እኔም በጣም ከባድ ነው። በተለይ እንዳልሽኝ እህቶች አሉሽ፣ እናት አባት የለመድሽው ቤት it's like በጣም ሞቅ ያለ ነው። በጣም አክስታጎት ምናምን አለ። ደግሞ ጠባብ ከተማ ነው፣ ከተማው ጠባብ ነው። ትተዋወቃለህ ብዙ ሰዎች ጋር። በቃ አይደብርም እዛ ስትሆን። ብዙ ሰዎች አሉ አካባቢ ላይ። አዲስ አበባ እንዴት ከብዳሻለች ስትመጪ? መጀመሪያ ስመጣ ያው ግቢ ውስጥ ነው የገባሁት። ግቢ ውስጥ ዶርም አለ there's everyone around። አይሰማህም፣ ብዙ አይሰማህም። ልክ ተመረቀህ ስትወጣ ነው ሪያሊቲ ሂት የሚያደርገው። በጣም ከባድ ነው። እና እንደኔ አይነት ደግሞ አርቲስቲክ የሆነ ሰው actually ሌላም ዘርፍ ላይ ያለ ሰው ክፍለ ሀገር ከሆነ የሚኖረው የለም አክሰስ የለም። ዝግ ነገር ነው። ይሄ ተደላድለው የሚኖሩ ሰዎች ያሉበት ከተማ ነው። ፋክተሪ አለ የሆነ ቦታ ላይ ወይም የሆነ የመንግስት ተቋም አለ ምናምን እዛ ተቀጥረው የሚሰሩ ወይም ደግሞ የራሳቸው ቢዝነስ ያላቸው ሰዎች ምናምን ቤት አላቸው ምናምን በቃ ጸጥ ያለ ህይወት የሚኖር ሰዎች አሉ አይደል? እንደኔ አይነት ራሱን የሚፈልግ የሆነ ኦፖርቹኒቲ የሚፈልግ ምናምን ሰው እዛ እንትሩ ሴትን ማድረግ አይችልም። ሃርድ ገና በደንብ አልተገነባም እሱ ገጽታ የለምና you have to come እና ያለችን ብቸኛ አውትሌት አዲስ አበባ ናት ኢትዮጵያ ውስጥ።
ልክ ነሽ ደምቆ ማለት ከሁሉም ብዙ ከተማ አማራጮች የሉንም አዲስ አበባ ብቻ ነው አሁን እየተወለዱ ነው ይባላል ግን ለጊዜው አዲስ አበባ ይመስለኛል እና ሁሉም ሰው ለዛ ነው አክቹሊ አይ ቲንክ ብዙ ሰው የሚያለው ምናምን እዚህ ሰው አዲስ አበባ ለመምጣት ደግሞ እዚህ የሚቀበል ሰው ትፈልጋለህ የሚል ዘመድ ትፈልጋለህ ወይ ምናምን ከዛ ወይ ዘመድ አይኖርህም ወይ ደግሞ ዘመድ ቤት አይመችህም ላተስማሚ ትችያለሽ በጣም ከባድ ነው ከዛ ሁሉ ተፍጠርጥሬ ነው በቃ ብዙ መንፈራገጥ በኋላ I settled የራሴ ቤት ምናምን I'm so thankful ለዛም I can build my character ቤቴ ውስጥ ምናምን የራሴ ደስ የሚሉ ነገሮች ነው ያሉት እና እንደውም ገና ቢልድ እያደረኩት ነው እንደውም እሱ ራሴን እየፈለኩበት ነው ቤቴ ሲኖረኝ ደግሞ ሌላ የራሴን የመፈለጊያ መንገድ ነው ቤት ይዞ መኖር you know ከሚበላይ ደስ የሚል ነገር ነው ያነሳሽው ራሴን እያየሁበት ነው ይሄን ወዳለና ቤቴ ስገባ ራሴን ነው የማየው በዛውም ቢሄቪራል ቼንጆች አሉ ራስን የምታርቅበት ዲሲፕሊን ትማርበታለህ ብዙ ነገር አለ ከዛ on top of that ግን ሙዚቃ ባይኖር ኖሮ በጣም ከባድ ነበር የሚሆነው ስቲል I'm coping still no you're doing well I'm doing well ተመስገን ነው የሚባለው ለአንተ ሙዚቃ ምንድን ነው ለእኔ ሙዚቃ በሁለት በኩል ነው ማየው ሙዚቃ አንደኛው በጣም አይምሮአዊ አስተያየት ነው ድምጾችን ማቀናበር ሰው አሁን ማውራት ሙዚቃ ነው ለኔ ለምን የተቀናበሩ ድምጾች ናቸው ካፌ እየወጣ ያሉት ወደ ላይ ወደ ታች ይሄዳሉ ከመሃላቸው ዝምታ አላቸው ድምጾችን በአጠቃላይ የማቀናበር ስርዓት ሙዚቃ ነው ለኔ በጊዜ ወይ በእንግሊዘኛ ሪትም እንለዋለን በፒች ወይንም ከፍታ ዝቅታ እና በድምጽ ኃይል ወይንም ኢንቴንሲቲ ማንኛውንም ነገር ስናቀናበር ሙዚቃ ነው ብያምናለሁ በግል ከጠየቅሽኝ ደግሞ ወይስ ስሜታዊ ገጽታውን ግለጽ ብትይ እሱ ነው በደንብ ማወቅ እንፈልጋለን ለኔ ሙዚቃ ማልረዳው ግን ሁሌ መቅለብ መፈልገው ቢራቢሮ ነው ጩጬ ቢራቢሮ አሳድድ ነበርና መቼም መቅለብ ያቀተኝ ነበር ከቀለብኩም ትሞትብኛለች ቢራቢሮ እጄ ላይ ወይ ትጨፈለቃለች እና ሙዚቃ ለኔ እንደሱ ነው መቅለብ ስንሞክር ይሞታል ወይ ስሜቱን ያጣል ዝም ብለን ግን ሳናስበው በሆነ መንገድ ሲነካን ደግሞ ህይወት ይዘራብናል በቃ ሁሉም ነገር ክፍት ይሆንልናል እና ሁሌ ይሄ ነገር በገባልኝ ምለው ነገር ነው ሙዚቃ የቢራቢሮዋን ቼስ እያደረጉ መኖር ማለት ነው አዎ ግን ቢራቢሮዋን ማባረሩ እኮ እንዴት ነው የሰው ልጅ ሁሌ ቆንጆ ነገርን መቆጣጠር ባህሪ ያለው ዝም ብሎ መቁረጥ ወይ መቅለብ መጨበጥ የኔ ማረግ እና ሙዚቃ ለኔ እንደሱ ናት በጣም ስስ የሆነች በጣም በቀላሉ የምትሰበር ነገር ናት ለመጨበጥ ስንሞክር ማለት ነው እና ቁጥጥርን እኔ በተለይ አሁን እንደ ስራ ሳይው ሙዚቃ በጣም የፈተነኝ ነገር ምፈልገውን ነገር ውጪ ለማውጣት ሰውን መቆጣጠር በሆነ መልኩ አለብኝ በቃ መሳሪያ ተጫዋቾች የሆነ ነገር እንዲጫወቱ ፈልጋለሁ አብሮ የሚዘፍኑ ሰዎች የሆነ ነገር እንዲዘፍኑ ፈልጋለሁ ልክ እሱን ሳረግ ግን ሙዚቃው ይጠፋል ወይ ያ ውስጡ ከሙዚቃው የፈለኩት ነገር ይጠፋል ስሜቱ ይጠፋል በዛ መሃል ሁሌ ስፍጨረጨር ነው የቆየሁት እስከዛሬ የመቆጣጠር ፍላጎቴን ለመቀነስ እየሞከርኩ በዛው ልክ ግን መፈልገው ነገር እንዲወጣም እየጣርኩ የሚያመራዋም ስናይ ጋርደን ውስጥ መቁረጥ ምናምን ወደ ቤቴ ልውሰደው ቤቴ ላሳምርበት ግን ኦን በማረግ አይመጣም ሞር ፍሪደም መስጠት ነው ሳልፊሽ መሆን አያስፈልግም ውበቱም አይቀለብ ይመስለኝ እንደ ፍቅርን አሁን ስታሳድጁና
የኔ ላርገው ስትይ ያለው ውጤትና ዝም ብለሽ ትተሹ ያ ሰው መሄድም ሲኖርበት ባርከሽ መተው መምጣትም ሲፈልግ ባርከሽ መቀበል ፍቅሩን መደም ቢሆን እኔ እንጃ ፍቅር አሁን ሙዚቃን ግለጽ ስትይኛው ፍቅርን ግለጽ እንደማለት ነው ለኔ የሆነ ምሳሌ ብራውን ልሰጥሽ ይችላል ግን ምን እንደሆነ አላውቅም ምን ላይ መድረስ ትፈልጋለሽ ወደፊት ሙዚቃ ሊሆን ይችላል በአርት እንደ አርቲስትም ሊሆን ይችላል ከዚህ 5 አመት በኋላ 10 አመት በኋላ ሀዩን የት ባያጥሩ ምን ስታረግ ምን ስትሆን ሙዚቃ እየሰራው ነው የምትመኙ መድረክ አለ አዎ በደንብ ብዙ ሰው ያለበት አዳራሽ ውስጥ ስንት ሰው ብዙ ግለጩ ብዙ ወይ እኔ እንዳይቀቂት እኔ የሰራውትን ሙዚቃ አብረውኝ እየዘመሩ እሱን ሞመንት ኤክስፒሪየንስ ማድረግ ፈልጋለሁ ከከበር እንትን ወጥቼ ሞሪ ራሴን የግልሽን ላይ የግሌ ስራዎች ላይ በጣም በደንብ አተኩሬ እሱ ላይ ብቻ ብሰራ የኔ ካራክተር ፍሎሪሽ ማድረጉ ላይ ባተኩር አይድላፍታት በጣም የሆነ የሚጎትቱ ነገሮች አሉ እንደንተና ሁኚ ምናምን የሚሉትን የሚጎትቱኝ ሰዎችም እንደሱ ያረጋሉ ማጥፋት እና ኢንዲፔንደንትሊ መቆም ነው የምፈልገው ሳሊያን እንደኔ ሶሻል ሚዲያ ላይ ለምን በጣም አሰሪ ሊሉ ይችላሉ I'm not that famous ለምን አትቀርጭም መሰሪያቸውን ነገሮች ወይ ለሜካፕ አትቀቢም ሊሆን ይችላል ወይ ለጸጉርሽ እንደዚህ ለምን ታደርጊዋለሽ እንደዚህ ብታረጊው እኮ ሰው ይቀበልሻል እና የሚሉ ብዙ ነገሮች አሉ እና ደግሞ ካሰሪዎችም ደግሞ ስንሰራ ጊጎች ስንሰራ ሰሪዎች የሚፈልጉት እንደዚህ ለበሽ እንደዚህ አድርጊ የሚሉ ነገር አለ which በጣም ኮንፈርት ሚነሳ ነገር ማለት ነው ሶስቱን አስቆሜ እንደራሲ ሆኜ ላይፍ መኖር ነው የምፈልገው በደንብ ማጣጣም ነው የምፈልገው ጊዜ ሚና ያለው ይመስልሻል ራስን መግለጽ ላይ ምን አስተውላለሁ መሰለሽ አንዳንዴ የሆነ ክፍል ውስጥ ገባለሁ ለስራ ሊሆን ይችላል ዝም ብሎ ከጓደኛ ጋር ለመጫወት ሊሆን ይችላል እና ስለሆነ ርዕስ ይነሳል ስለዛ ርዕስ ቀድሜ ማስበውን ነገር ካልተናገርኩ ወይንም ሌላው ሰው ሁላ ሲያወራ ዝም ካልኩ አብዛኛው ጊዜ ከዙሪያ ያለው ሰው ስለኔ ፈለገውን ማሰብ እንደሚችል ያስባል እና ምን ተረዳው ከጊዜ ሂደት በኋላ ራሴን መግለጽ አለብኝ ራሴን ለሰው ካጋለጥኩ ግዴታ ማንነቴን ቀድሜ መግለጽ አለብኝ ያ ሰው እኔን ሳይገልጸኝ በፊት ወይንም ያ ሰው እኔን ሳይቀርጸኝ በፊት በፈለገው ቅርጽ ኤክስፕረስ ማድረግ እና ይሄ ያልሹ ተጽዕኖ የሚጠፋው የሚመስለኝ ለኔ ራስሽን መግለጽ ሲጀምሪ በማንኛውም መንገድ ሊሆን ይችላል ግን እኔ የሚለውን በደንብ መግለጽ ሲጀምሪ ሰውም አንቺን ከመግለጽ ወደ ኋላ ይልና ጥያቄ መጠየቅ ይጀምራል ሀዩ ምንድነው ላንቺ ይሄ ምናምን ማለት ይጀምራል ያ እሱ በጣም ነው የምፈልገው I think አሁን በኔ ኬዝ አሁን I think ሞር ሚውዚክ መስራት ይመስለኛል ሞር መጻፍ በዛ መንገድ ራሴን ኤክስፕረስ ለማድረግ እየሞከርኩ ነው so I think ያም ይመስለኛል in a way ትንሽ ነፃነት የሚሰጠኝ ካሉት ተጽዕኖች ምናምን ሰፕረስ የሚሆነው ነገር ትንሽ ነፃ የሚያወጣኝ እስቲ በቃ ሀዩ እንደዛ ናት በቃ እንደዛው ትሁን ተዋታ እንደፈለገች እና ያ ግን ነፃነት ሲባል ያው የሰው መብት ላይ መረማመድ ነው አይደለም የምጠብቀው ነገር ይኖራል እስቲ ሰው ነው ፈንድ ለማድረግ ካልቸርህን ምናምን የምጠብቀው ነገር ይኖራል ግን at the same time ደግሞ እሱም ትንሽ ትሪኪ ነው ግን እሱን ባላንስ ማድረግ እሱን ባላንስ አድርጎ ሰውም ጋር ሳትደርስ እነሱም ብዙ ሳይደርሱብህ ተከባብረህ መኖር and I want to flourish my character ራሱን የቻለ ጥበብ ነው ይመስለኛል ለሙዚቀኛ ብቻ ሳይሆን ለመላው ህብረተሰቡ ከባድ ነገር ይመስለኛል በጣም ከባድ ነው ነፃነትሽን ማወጅ እና ይሄ እንዳይነካብሽ ይሆነ ነገር ድንበርሽን ማስመር stuff ግን is a process
the process I think እሱን achieve ማድረግ እፈልጋለሁ ከሆነ እዚህ በኋላ achieve ማድረግ ከባድ ነው already I think ሂደት ውስጥ ነሽ of course ይሄን መናገርሽ ራሱ ለኔ ምን ያሳየኛል ታቃለች ድንበሯ እየታለፈ እንደሆነ በጣም ድንበሯ ሳይታለፍ ሲቀር ደግሞ ነፃነት ይሰማታል ያም ውስጣዊ ክህሎት ነው ያምናለሁ እና ደግሞ እኔ ደግሞ ሌላው ነገር ምንድነው በሉክ ቀደም እንደውም ስናወራ ሞዴል ነበርኩኝ ነው መሰለኝ ሞዴል ነበርሽ አልነበርኩም ግን ምን ያልከኝ ነገር ትንሽ ኢንትረስት አድርጎኝ ነው ይሄ በሞር በፊዚካል ውበት በፀጉር በምናምን በመልክ ምናምን መወደድ እሱ ኮንሰፕት ይረብሸኛል በጣም ይረብሸኛል እና ሞር በማስበው ሞር በሙዚቃ በመሰራው በመጽፈው ሰው እንዲወደኝ ነው የምፈልገው ቆንጆ ስለሆንኩ አይደለም because መርጫው አይደለም እንደዚህ ሆንኩት ወይ whatever እና ፊዚካል የሆነ ነገር በጣም ይረብሸኛልና ሙዚክ ኢንደስትሪ ላይ ሴትም ደግሞ on top of that ሞር ከአርቱ መልኩ ጋር መቀባባቱ ጋር ምን ያተኩራል ሁሉንም ሳይሆን in a way በተወሰነ መልኩ ምን ያው ነገር አለ እና እሱ በጣም ይረብሸኛል በተቻለ መጠን ንጹህ እና appropriate ልብስ ለመልበስ ሞክራለሁ ከዛ በዘለለ ግን ብዙ ማብረቅረቅ አልፈልግም I don't like that እና እነሱ ደግሞ ይፈልጉታል in a way ለማርኬቲንግ ስትራቴጂ ነው I guess whatever ሰው የሚጠብቀው ነገር ይመስለኛል እና እሱ ይረብሸኛልና ሞር ለኔ ለሙዚቃዬ ለምናምን ብለው የሚመጡ ኦዲየንሶች ቢኖሩኝ I would love to do that ብዙ ሰው ግን ለሙዚቃ ብሎ የሚመጣ ይመስልሻል አንድ ባር ውስጥ ወይ ሬስቶራንት ውስጥ አሉ የሚመጡ አሉ I checked in a way I checked በምን መልኩ rough observation አድርጌ አይቻለሁ ትንሽ ነው relatively ከዛኛው ግን still አሉ ተስፋ አልቆርጥም የሉም ሙዚቃ ምናምን ቤት ተስፋ አልቆርጥም አሉ በደንብ አሉ የሉም ሳይሆን ለኔ ምንድነው አብዛኛው ጊዜ ሙዚቃ ያለበት ቦታ ላይ ሙዚቃን ብቻ ፈልጎ የሚመጣ ሰው አለ ብዬ አላምነው ሱማ መጠጡም ይኖራል ምግብ ይኖራል አብሮ መሆኑ የሆነ ደግሞ ከፍም የሚያረግ ይመስለኛል አንዳንድ ቦታ ሄደሽ ላይቭ ሚውዚክ ያለበት ቦታ ስትዝናኝ የተለየ እይታ አለው ሄደሽ ኖርማል ባር ውስጥ ከመዝናናት ይልቅ definitely እንዴ ላይቭ ሚውዚክ በጣም ደስ ይላል እኮ አዲስ ነው እንደውም አዲስ ኤክስፒሪየንስ አለ ከነ ስተቱ ከነ ሁሉም ነገር it's human እና እሱ በጣም ደስ ይለኛል እኔ ፐርሰናሊ ደስ ይለኛል እና I know a lot of people በጣም ደስ የሚላቸው ሰዎች እንዳሉ so ሼር ምናረግ ይመስለኛል በዚህ አንፃር ግን I think የጫናው ያለው የሆነ በቃ you're nobody ማንንም ማያቀሽም I am giving you a chance የሚል አይዲያ ስላለው ነው you know but if you put የራስን ነገር ሰርተ ምናምን የራስን ብራንድ ቢልድ አፕ አድርገህ ምናምን ስመጣ ግን ሪስፔክቱን በዛው መጠን ይጨምራል እና እሱን ለማምጣት it's going to take time ትንሽ ግን it will get there እሺ የሆነ ከባድ ጥያቄ ልጠይቅ ከዚህ ጋር የተያያዘ ይቅርታ ስካቋረጥሽ ያንቺ ዋጋ እንደ ሰው ወይንም እንደ አርቲስት ባንቺ ብቻ መገለጽ የሚችል ይመስልሻል እንዴት ነው በእኔ ብቻ የሚገለጸው አሁን ቅድም ምን ስትይኝ ሰማው እድል እንደመስጠት አሁን አንድ ሬስቶራንት ወይ አንድ እድል እንደመስጠት ስለማትታወቂ እኔ ያሳውቅሻለሁ እንደማለት ነው አይደል የሚያቀርቡሽ እሱ ነገር አያስፈልግም ወይ የሆነት ወይንም ሬዲዮ ጣቢያ ሊሆን ይችላል ወይ ቲቪ ጣቢያ ሊሆን ይችላል እነዛ ሰዎች አንቺን ጋብዘው ባያጫውቱሽ ባያዘፍኑሽ ህዝቡ ጋር የመድረስ እድልሽ አንድ አይነት ይመስልሻል አይደለም obviously they are important እኮ ሬስቶራንትም ኦነሩም የራሱ ኢንፑት አለው ቲቪ ፕሮግራም የቲቪ ቻናሎች የራሳቸው ኢንፑት አላቸው ሁሉም ሰው ኢንፑት አለው even your friend ላይፍ ተጫወታ አይቶህ ምናምን ሄዶ ለጓደኛው ታንኳ አየሁት ብሎ ማውራቱ በራሱ ኢንፑት አለው
at the end of the day የሆነ ኮሚኒቲ ውስጥ ነው የምንኖረው ሰው መሃል ነው የምንኖረው ሰው የሰው ማየትና ምናምን በጣም ማተር ያደርጋል ግን ደግሞ የሆነ just because I give you a chance let's say ለምሳሌ እዚህ ሾው ላይ መተናል እናንተ ያ so እዚህ ሾው ላይ ስላመጣናችሁ አረንጓዴ ልበሱ ቢሉን would you accept that ነው ሾው ላይ መቅረብ ግዴታ አንድ ሾው በላይ ለመቅረብ ከፈለጋችሁ እንዲህ ልበሱ ጸጉርሽ እንዲህ ሆነ አለበት እንትና እንደዚህ ምናምን ብለው ኮማንድ ቢያረጉ would you be comfortable now አባ acceptable የሆኑ ነገሮች አሉ እንደዛ ስለ ለየ ድሬሲንግ ኮድ ያለበት ሊሆን ይችላል ነው ሆነ ብቻ የሆነ ነገር የምትጠብቀው acceptable የሆኑ common grounds አሉ ከነሱ በዘለለ ነው I'm talking ከነሱ በዘለለ የሆነ ነገር ፎርስ ለማድረግ ቢሞክሩ I don't think እኔ ፈቃደኛ መሆን አይመስለኝም አሁን ቻንስ የሚሰጠውሽ የሚለው የሬስቶራንት ኦነርም ሆነ ሌላ ሰው እኔ ባርስ ስለተጫወሽ እኔ ሬስቶራንት ስለተጫወሽ ዲታ ይሄን ነገር ብቻ ነው መስሪ ምናምን ብሎ የሆነ ሬስትሪክት ሊያደርገኝ ሲሞክር ኮማንድ ሊያዘኝና እንደዚህ ምንድነው እንዳልከው ልክ እንደ ቢራ ምናምን ሊጨፈልቀኝ ከሞከረ you see that's the problem ሰያቺና ድንበር አለው you know what I mean የምትጠብቀው ነገር አለ ግን ይሄ ስሜት ነው አይደል ሲሰማሽ እንደተጨቆንሽ ሲሰማሽ ወይ ሰው ሊቆጣጠርሽ የሞከረ እንደሆነ ሲሰማሽ exactly I think so ትመስለኛለች መስመራ መሰማታ እሺ የሆነ ጥያቄ ልጠይቅሽ ደግሞ አንዳንዴ ሰው ካንቺ የሚፈልገው ነገርና አንቺ የምትፈልጊው ነገር አንድ አይነት ሊሆን ይችላል ግን ስሜቱ ደስ አይልሽ እንደሱ አይነት ነገር ገጥሞሽ ያለው የምትፈልጊው ነገር እየሰጠሽ ነው ያሰው እሱም ካንቺ የሚፈልገው ነገር መስጠት የምትፈልጊው ነገር ነው ግን ስሜትሽ ተከፍቷል ውስጥ መስጠት አልፈለገም ያን ነገር ያጋጥማል ኢነርጂ እሱ መሰበር ያለበት ነገር ይመስልሻል ወይንስ ተደምጦ መደመጥ አለበት I have to feel it yeah we do not ከምትፈልጊው ነገር ነው እንደዛ ተብሎ ይቀርጣል ኢነርጂ ወይም የሆነ ማለት I don't think so በምን መልኩ አይቸው መሰልሽ እኔ አሁን በጻንነቴ ብዙ ያሳለፍኳቸው ነገሮች አሉ አንዳንድ ነገሮቹ ደግሞ ራሴን በጣም እንድከላከል አድርገውኛል ወይንም የሰውን ባህሪ እንድፈራ አድርገውኛል አንዳንድ ሰው ሲቀርበኝ እንዴት ነው የቀረበኝ ብዬ ከመጠየቅ ይልቅ ያ ሰው እንትራን ስለሚመስል ህፃኖኝ እንደዚህ ያናገረኝን ሰው ስለሚመስል ወዲያውኑ ክፍል በለውላል really ለኔ የሚፈጠረው ነው እየነገርኩሽ ያለው እና ለኔ ሷን የመከላከል ስሜት ነው እንጂ እውነት እዛ ጋር የተፈጠረው ነው እውነታ ተቀብዬ ኦኬ መፈልገው ነገር ነው ስለዚህ በቃ መቀበል ነው ያለብኝ ይሄን ነገር ማፍረስ አለብኝ በቅርብ የለመድኩት ነገር ይመስለኛል ይሄንን ራሴን ማፍረስ መቻሌ ራሴን መገንባት ጋር አብሮ መሄድ አለበት because ህፃን ሆነን የተቀረጽንበት መንገድ አለ አንዳንዱ ነገር አይጠቅመንም ወደፊት ለመጓዝ አይጠቅመንም ራሳችንን ካላፈረስን ወደፊት መጓዝ አንችልም የሆነ ሳለ ትራውማታይዝ ያደረጉ ነገሮች የአማርኛ ቃሉ ስለጠፋብኝ ነው እነሱም ብሬክ obviously እና አንዳንዴ ስሜት ድንበር ስሜቱ የሆነት አንቺን ስለጎዳሽ ብቻ ሳይሆን አንዳንዴ በፊት ስለተጎዳሽና ስላስታወሹ የሚፈጠር ድንበር ሊሆን ይችላል እና ማፍረሱም part of it is part of it አስፈላጊ ነው በጣም definitely እንዴ ስንት ትራውማ ነው የምናሳልፈው every day ጩጬ ለመሆን ደግሞ በጣም ነው ያለው በጣም ብዙ በጣም ይቀርጽብናል ብዙ ነገር ግን አሁን ደግሞ እንደነገርኩ is part of the process እሱንም ሪያላይዝ ያደረጉ እንዳልከው ያፈረስክ እየገነባ because you will find የራስ መለየት ተጀምራለሽ ይሄ እውነተኛ ነው ይሄ ተቀመኛል ይያልክ ይለየ I mean that's called grown up ያደክ ስትሄድ
አምሮ እየበሰለ ሲል ይሄ ነው መሰለኝ grown up I think ለኔ ዴፊኒሽኑ የለየ መሄድ እሱም ፕራክቲስ ይጠይቃል ብዙ ኢነርጂ የሚወስድ ፕራክቲስ ነው እንደሚጠይቀው which is hard ራስን ማጋለጥም አንዴ አስፈላጊ ነው በርግጥ አሁን ባለንበት ህብረተሰብ ራስን ማጋለጥ በጣም ከባድ ነገር ሁሉም ሰው ለራሱ ነው የሚሮጠው ሁሉም ሰው የራሱን ጥቅም ብቻ ነው የሚያስከብረው ግን ካላጋለጥሽ ደግሞ ራስሽን ስላንቺ ሊጨነቅ የሚችል ሰው ያመልጥሻል ማለት ነው ከመቶ አንድ ሊሆን ይችላል ከመቶ ሁለት ሊሆን ይችላል ግን ስቲል እነዛ ሁለት ሰዎች እንዳሉ አምናለሁ እና ሀዩዬ በጣም ብዙ አወራን ትንሽ እንነቃቃ ሙዚቃ እንጫወት ምን ትያለሽ ቅድም ጥላውንን እንደ ምሳሌ ስንጠቀሙ ነበር ብዙ ጊዜ የሱን አንድ ዘፈን ወደኛ አምጥተን እንሞክረው ያ ሁሉ ጨዋታ የጥንቱ ትዝ አለኝ ካንተ መለየቴ እያንገበገበኝ ትዝ አለኝ የጥንቱ በሀሳቤ የመጣ ይሄስ ለታምር ነው የትዝታ ጣጣ የተጫወትናቸው ቁም ነገሮች ሁሉ ረስተሻቸዋል ወዴት እንደዋሉ መተሽ ብትጠይቂ እኔ እነግርሻለሁ ትዝ ያለኝ ሁሌ መች ረሳዋለሁ ታዝንለት ነበረ በእውነቱ ከሰውነት ወጥቷል እንደ ጥንቱ መተክ ብትጠይቀው ይነግርሃል ምንጊዜም ማይረሳ ያስታውሳል መተሽ ብትጠይቀው ይነግርሻል ምንጊዜም ማይረሳም ያስታውሳል ምንጊዜም ማይረሳ ያስታውሳል ምንጊዜም ማይረሳም ያስታውሳል 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 ውበቷን ለማድነቅ
መቻገኝና አዛዋም ደግሞ ከሩቅ ይማርካል ጽጌረዳ በሌላ አይነት ስሜት እኔ በማላውቀው ጽጌረዳ አበባ ሕይወቴን ማረከው ሻላላላላ 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 ጽጌረዳ እስኪ ስለ አጋጠሙ ቻሌንጆች ኢን ላይፍ አውራኝ ወይም ተስፋ ቆርጠህ ታውቃለህ ወይ ምናምን ስላሉት ነገሮች ተስፋ መቁረጥ መባል ይችላል ወይ የሚለው ያጠራጥረኛል ግን በጣም ወዳት የስራ ባልደረባዬ ነበረች ስቴና ትባላለች እና እሷ ከሞተች በኋላ ሙዚቃ መስራት አስጠላኝ እኔም ለረጅም ጊዜ ታመምኩበት ጊዜ ነበር እሷ ታማ የሞተችበት ሰዓት ላይ በሚገርም ሁኔታ እኔም በማላቀው ሄጄ ብመረመር ያልተገኘ በሽታ አስታሞኝ ለ6 ወር ምናምን ቤት የተኛውበት ጊዜ ነውና እዛ ሰዓት ላይ ልክ ካረፈች በኋላ ሙዚቃ አቆማለሁ አልኩ በቃኝ ሌላ ስራ ሰራለሁ ብዙ ሙያ አለኝ በዛ ሙያ ተዳደራለሁ ሙዚቃ ወደፊት ለልጆቼ ነግራቸዋለሁ ሰራ ነበር ብዬ እና ለ2 አመት ሙዚቃ አልሰራውም ከዛ በኋላ እሷ ከሞተች በኋላ እና ተስፋ መቁረጥ ይባል አላውቅም ግን እንደ ማስጠላት መድረክ ላይ በወጣው ቁጥር ያስጠላኝ ነበር ድምጿ ይሰማኛል ትርጉም ያጣል እዛ መቆሜ ማይክሮፎን መያዜ ምናምን ትርጉም ያጣ ነበር እና እሱ ነው በህይወቴ ተስፋ ቆረጥኩ ምለው ሰዓት እሱ ነው ታዲያ እንዴት ተመለስክ አሁን ላይ እንዴት ኮፕ አፕ አደረክ 4 ኪሎ ኖር ነበር 4 ኪሎ ኮንዶሚኒየም ኖር ነበር ከስሬ ፍሉት የሚጫወት ስራ ባልደረባ ነበርና መጥቶ ቲክቶክ እንስራ ይለኝ ነበር መስራት አልፈልግም ነበር ግን ዝም ብዬ ሙዚቃ መጫወት ጀመርኩ እንደ ገጠመኝ ኋላ በነፃ ሄደን ፍሬንድሺፕ ፓርክ መጫወትን ጀመር አልኩት እና ፍሬንድሺፕ ፓርክ መጫወት ጀመርን በሱ እንደገና እንዴት እንደተመለስኩ ብትጠይቅኝ አይገባኝም ግን ስሜቴ ተመለሰ የሆነ መንገድ አገኘው እና እንደሱ ከ2 አመት በኋላ እንደሱ ነው ወደ ሙዚቃ የተመለስኩት እንኳን ተመለስክ ከኔ ጋር አንገናኝም ነበር አንልተዋወቅሽም ነበር ደስ ይላል አንቺስ ምን ተስፋ አስቆርጦሽ ያውቃል ተስፋ ቆርጠሽ ታውቂያለሽ በሙዚቃ ወይ በህይወት ትሪኪ ነው ተስፋ መቁረጥ ቃሉ ይከብዳል መሰለኝ ተስፋ መቁረጥ ከባድ ነው እንደዛ ማለት አልችልም ግን በጣም ዳውን የሆንኩባቸው በጣም ያዘንኩባቸው ጊዜዎች አሉ ብዙ ናቸው አንድ ትዝ የሚልሽ አለ በጣም የነካሽ ውስጥሽ ብዙ አለ ዳውን የሆንኩበት ጊዜ ለምሳሌ እዚህ ከተማ ሰርቫይቭ ማድረግ አለመቻል አዲስ አበባ እንደ ተመልሶ ወደ ቤት መሄድ እዚህ የጀመርኳቸው ነገሮች በሙሉ ትቼ ተመልሼ ወደ ቤት ሄጄ ነበር እሱ እና እዛ መሆኔ በእርግጥ I'm thankful you know ቢያንስ ምንም ነገር ሲጣፋብህ ምናምን you know you got your mama እዛ የምጠብቅህ nice በጣም I'm thankful ለዛ so you know እነዚህ አይነት ነገሮች ስላሉ ነው
ተስፋ መቁረጥም አይደለም የሆነ ነገር ሲበላሽብህ የሆነ ነገር ሲቋረጥብህ ደግሞ ሌላ ነገር እያልክ ላይፍ ይገፋል I think it's part of life መልሰህ ደግሞ ሪቫይቭ ታደርጋለህ መልሰህ ደግሞ ትመለሳለህ so በተለይ ከሰርቫይቫል ኢሹ ላይ ብቸኝነት ጋር ተያይዞ ከተማ ውስጥ ይረብሻል በተለይ ክፍለ ሀገር ተወልዶ ያደገ ሰው ብዙ ጊዜ ፊል ያደርገዋል እዚህ ብዙ ሰው አለ ብዙ ደስ የማይል ነገሮች አሉ በጣም ብዙ ሰው በመኖሩ ብቻውን ስትረስፉል ያደርጋል ያደግሽበት አካባቢ ላይ ብዙ ሰው የለም ማለት ነው የነጻጥ ያለ ነው የኛ አካባቢ ብዙ ጊዜ ብዙ ሰው የለም so እሱ ፓርት ለመልመድም ከባድ ነው ከዛ በተረፈ ጥቃቅን አጋጣሚዎች አሉ ብዙ ሰው ጋር መጣላት ሊሆን ይችላል ስራ ማጣት ሊሆን ይችላል sometimes ብር ማጣት ሊሆን ይችላል አሉ ግን የሆኑ ወይዎች ተፈልገው የሆነ ወይ አይጠፋም ምንም ቢሆን ኑር ካለ ትኖራለህ ባብላ ካለ ትበላለህ በዛም በዚህ ሰው ዋናው ይበል ነው ይበል እንጂ እሱ ይውረድ በቃ ምንም ችግር የለም የሆነ ስትረስፉል ትሆናለህ ምንድነው ማድረገው ምናምን ግን የሆነ the universe God have its way of doing things እና እሱን ፕራክቲስ ያደረኩት ነው let it happen ብዙ መጨናነቅ ማቆም ወይ መቀነስ ነው ማቆም ከባድ መቀነስና ሌት ማድረግ መልመድ I think እዛ ፕራክቲስ ውስጥ ነኝ ያለው እሱ ለኔ የሚያስፈልገኝ ሌት ማድረግ ነው because አንተ ኮንትሮል አታረጋቸውም anything ባልጠበቀው መንገድ የሆኑ ነገሮች ይፈጠራሉ sometimes እና እሱ ፓርት እንትን ይለኛልና ያ ዳውን ይሆንኩበታል ሪቫይቭ አደርጋለሁ ተመስገን ነው ወሳኝ ነገር ነው ያካፈልሽኝ ያ በምን አየሁት መሰለሽ ስለ ቁጥጥር ወይንም ስለ መቆጣጠር ሳስብ ሁሌ የሚመጣልኝ በረዶ እጃችን ውስጥ ስንይዝ ማቅለጥ እንችላለን የፀሐይ ሙቀት ግን መቀነስ መጨመር አንችልም ያለን አማራጭ ከፀሐይ መከለል ወይ ጥላ መፈለግ ነው እንጂ ፀሐይን መለወጥ መሞከር አንችልም እና ማወቁ የሚረዳ ይመስለኛል አንዳንዴ ምን መለወጥ እችላለሁ ምን መለወጥ አልችልም ይለው ኤግዛክትሊ አለማወቁን ደግሞ በዛው ልክ ጥሩ ነው አንዳንዴ because ያላሰብሽውን ነገር ልትለውጪ ትችያለሽ ሳታስበው እንደው ማዘር ምን ትላለች ሰበቡን ማድረስ ምን ማለት ነው ሰበብ ማድረስ ማለት ካንተ የምትችለውን ማድረግ ካንተ እንዳይቀር ያባ አሁን ዲጂውን ሁላ አርጊ በኋላ ሌላውን ሌላውን ለዝገር so ሰበቡን አድረስ ማለት እንደዛ ሰበቡን ታደርሳለህ አንተ you do you and then the rest እሱ ያቃል ብሎ መተው which is ከባድ ነው ስማማ በጣም ከባድ ነው ፕራክቲስ ነው እምነትም ይጠይቃል መተማመን ዝም ብሎ በአፍ ደረጃ ብዙ ጊዜ አምንሻለሁ አምናሃለሁ ምናምን እንባባላለን ግን ማመን የሆነት እና መተው መልቀቅ በጣም ከባድ ነው እኔ በጣም የሚገርም ነገር እንደዛ ለማድረግ ስሞክር የሚወስድብኝ ኤነርጂ ሊትራሊ ይርበኛል ረሃብ ነው የሚሰማኝ when I do such things when I think about such things man የሆነ በጣም tremendous energy ነው የሚወስድብኝ even ከላይ ማለት አሁን ርቦሻል እና የሆነ is ከባድ ፕራክቲስ ነው ግን I think አብዛኛው ሰው ቢያንስ achieve ማድረግ ከባድ ነው ግን ፕራክቲስ ውስጥ ቢሆን ከብዙ ነገር ያቀልልናል ቢያስባል መሞከሩ ራሱ የሂደቱ አካል ነው አንተ ያስሞክራል ሰው ሞክሬያለሁ እና አንተ ጨምርበት ማለት ነው መድረክ ላይ ጠፍቶብሽ ያቃል ግጥ በጣም ብዙ ጊዜ የምታስታውሹ በጣም የሳቅሽበት ወይ የተሰማሽ ገጠመኛል ለምሳሌ ግማሹ ጠፋብኝ ግማሹ ጠፋብኝ ሎስት ነው የሆንኩት ለምሳሌ ጥሩ ነገር ምንድነው ወይ ሶሎ ይገባልሃል ጊታሪስቱ ወይ ኪቦርዲስቱ የሆነ ነገር ስለዋለ ከዛ በኋላ ይሸፋፈናል እንደዛም ተደርጎ ይሸፋፈናል እንጂ ግማሹ ይጠፋብኛል
ይሄ አይ ቲንክ ኮመን ይመስለኛል አብዛኛው ሰው ጋር ሙዚቀኛ ጋር ያለ ይመስለኛል ይሄን እንኳን ሌላ ሰው የራሱን ሙዚቃ ሲሰራ የሚጠፋበት አለ ማለት ራሱ የጻፈው ምናምን ያ ትድም ትዛለኝ ራሴ የጻፍኩት ግጥም ጠፍቶብኝ ያውቃል የሰራሽው ማለት ጥፍታለብኝ ኮምፕሊትሊ የጠፋብኝ በእርግጥ ማጥናት ግጥሙንና መጻፍ እኮ ይለያያል ሜቢ ስጽፍበት የነበረ ኢሞሽን እና አንዳንድ ጊዜ ይሄ ግጥም የኔ ነው እንዴ ምናምን ብለህ ታውቃለህ እንዴት ጻፍኩት እንደዚህ አድርጌ ምናምን ስሜቱ ካለፈ በኋላ ይሄ ነገርማ እኔ አይደለሁም ምናምን ትልበት ማቀጣን ያለው አይ ቲንክ ድጋሚ አንተ የሰራኸውንም ማጥናት አለብህ ልክ እንደ ከቨር ስትሰራ እንደምትጠናው ነው አይደል እንደዛ you have to learn መሸምደድ ምናምን ሊሪክ ማለት ልክ ነው which is funny አጋጥሞኛል የሌላ ሰው እንደውም የራሴ በጣም አስቆኛል የነሳት ጥፍት ብሎብኝ ማለት ነው ስሜቱም አይ ቲንክ ከወድ ይላል የራሴ አስታውሼ ምናምን ድጋሚ ሰምቼው ምናምን ነገር ነው የተመለሰው እና ይሄ አጋጥሞኛል ያ አንተስ እኔ የሚያስቅ ነገር ገጥሞኛ ያውቃል ማሪዮ እንጫወት ነበር ከደክሩ የሚባል ሴትአፕ ነበረኝ እና በጣም በደንብ ማቀው ዘፈን በመሃል ጠፋብኝና በጣም ከማዘኔ ዝቅ አልኩ እንደዚህ አፍሬ ማለት ለመድረክ በጣም ትልቅ ክብር አለኝ ሁሌ መድረክ ላይ ስወጣ የሚሰማኝ ስሜት አለ ማለት ለሰው ቀርብ ያለው እና ማንኛውም ስህተት ሲፈጸም መድረክ ላይ ለኔ ትልቅ ጫና አለ እና ዝቅ ብዬ አልፌዋለሁ ማለት እፍረቴን በዛ ነው የገለጽኩት በኋላ ልክ ስራው ካለቀ በኋላ እየዞርን ሁሌ እንጠይቃለን እንዴት ሄደ ምን ይሻሻል እንዴት ይሁን እና ቅድም በጣም ተሰምቶ ነው አይደል እኛ ሁላ አምባችን መጣ እኮ አሉኝ የምር ነው ለኛል እና ነው አይ እኔ ተሳስቼ አፍሬ ነው እንደዚህ ያልኩት እነሱ የመሰላቸው ስሜቱ በጣም ከብዶኝ እያለቀስኩ ነው የመሰላቸውና አምባቸው መጣ እና ያኔ ምን ተረዳው መድረክ ላይ የሚፈጠር ነገር ላንቺ ነው ትርጉም የሚሰጥሽ እንጂ ለሚሰማሽ ሰው ሌላ ነገር ሊሆን ይችላል ጥሩ አጋጣሚ ታውቃለህ እኔ እኮ ስህተትን አውቀውት ምናምን መስሎኝ ስሜታዊ ሆኛ ያቋረጥኩ ነው የመሰላቸው ናይስ it's nice it's actually a good tip tip አልተጠቀምኩትም ግን እሱ ገጥሞኛ ያውቃል ያሳፍራል ኦ ማይ ጋድ ያሳፍራል እኔ ያሳፍረኛል ያሳፍራል ደግሞ የሚገርምህ as if ሌሎቹ ሙዚቀኞች ምናምን ታለ ጊታር ጨዋታው ምናምን as if እነሱ ስህተት እንደማይሰሩ ነው አንተን የሚያዩ እንዴት ታታለች ምናምን አይነት ነገር የነ የጀጅመንት ፊታል sometimes እና ተናገራቸው ምን ታለ እንዴ ተዘውር ብዬ በተለይ አንዳንድ ጊዜ ዝም ብለህ ተጠርተህ ትሄድ የለ it's not your friends ምናምን just ማታቃቸው bunch of people ጋር ለሚሰራበት አጋጣሚ አለና በቃ ይተያያሉ ማን ናትቺ ምናምን ሙዚቃውን ሳትጠና በትክክል ነው አይነት ኢነርጂ በጣም የሚረብሸኝ ኢነርጂ ግምገማ አለው በጣም ነው የሚረብሸኝ እና ከዛ በኋላ አምጫታቸው ሙዚቃዎችን ደግሞ በዛው እንትናቸው ይወርዳል ስሜቱ ይወረደ የደበረኝ ሰው የደበረኝ ሁሉ በቃ ሁሉም ነገር እንደበረኝ ዘኔ መስጠት ያለብኝን ነገር ሳልሰጥ እኔ ኢንጆይ ማድረግ የነበረብኝ እንጂ ሳላደርግ የምቀርበት አጋጣሚ አለ በዚህ ምክንያት አምጃጀች የምትዘረገው በጣም እና ያው የሰሙኝ ከሆነ እባካችሁ አቆሙ አትገምግሙ ይጣፋል ሙዚቀኛ መሆን ብዙ ደስታ ይፈጥራል ህይወታችን ውስጥ ግን ምንም ቢሆን አንዳንድ ሰዓቶች ላይ የሚደብረን ሰዓት ሊኖር ይችላል ምናልባት ራስሽ የምትነግሪው ነገር አለ በዛ ሰዓት ላይ የሆነ በጣም ሲደብርሽ ወይ ዝቅ ያለ ስሜት ላይ ስትሆኚ ራስሽ እንዴት ነው የምታበረታችሁ ምን አይነት ቃል ትጠቀሚያለሽ ያልፋል I think አዩ ያልፋል ሁሉም ነገር ያልፋል እላለሁ so and then ያው ጥርስን ንክስ አደርጋለሁ ማለት ነው ደግሞም ያልፋል ነው ሲያልፍ ምናምን ያያል ጊዜውም ያልፋል ሁሉም everybody ያልፋል
እና I think ያልፋል የሚለው I think is powerful እና ቀላልም ይሆናል ነገር ይቀላል next time ተመሳሳይ ነገር ሲፈጠር ዲል የምታረግበት መንገድ ሞር ቀለለ ይሆንልሃል አሚን ወይም ይሆንልኛል እኔ ሌላም ሰው እንደሱ ይመስለኛል እና the more you ነው ክፉ ነገሮች መጥፎ ነገሮች አንተ ላይ የተደራረቡ በቃ ዳውን ይሆንክ ምናምን ስትመጣ ሰውነት ይለምደዋል your mind heart everything ተለምደውና you become በቃ mature ነው የምትሆነው strong ነው የምትሆነው the next time the next day so ያልፋል የሚለው ነው ያልፋልም plus ይቀላል ቀልሻል አየሁን ቀጣይ ይሄ ሲፈጠርብሽ you'll handle it you'll handle it ላለው so እሱ አሁን ለምሳሌ ምንድነው I like that aha part ላለው aha የምትልበት የምትልበት ጊዜ አለ የሆነ wisdom ይሆናል your experience ምናምን and I love growing up ማደግ ደስ ይለኛል I think አሁን ካለችው ሀያት ሞር ያረጀችውን ሀያት በጣም መወዳት ይመስለኛል because ብዙ በኤክስፒሪየንስ ስለምታልፍ ማለት ነው so እሱንም ስለምናፍቀውና it's part of my growing up process ብዬ ስለማምን ያጽናናኛል በደንብ ማለት ታኝቼ ከሆነ ዲፕረስድ ሆኜ ምናምን ልቅት ነው የምለው do something አይ gotta do something ያልፋል ለምትልና ይዱ ስልክ መደወል ምናምን you do something ያልፋል yeah I think ይሄ ነው ወርባችሁ አንተስ እኔ ቃል ያለኝ አይመስልኝም ቃል ሳይሆን የሆነ ማንነት እፈልጋለሁ በጣም ጨለማ ቦታ ሰው ወይ በጣም ምፈራበት ሁኔታ ላይ ሳገኘው ራሴ የትኛው ማንነቴ ነው የፈራው ብዬ ጠይቃለሁ ራሴ ሰውነቴ ነው የፈራው አይምሮዬ ነው የፈራው ሐሳቡ ተነክቶበታል ስሜቴ ነው የፈራው እና እሱ ጥያቄ ወደ ውስጥ ያስገባኛል ያጠልቀኛል እንዴ ነው ባህር ውስጥ ስትሆኛውን ከላይ በጣም ኃይለኛ ማዕበል ካለ ወይንም ዝናብ እየዘነበ መብረቅ ምናምን ካለ ወደ ታች በሰመጥሽ ቁጥር ዝም እያለ እየተረጋጋ ይሄዳል ለኔ እሱ ነው የሚያረጋጋኝ ወደ ውስጥ ስገባ እየተረጋጋው መጣል ውጪ ላይ ከቀረው ግን ያው ተረብሼ እዛው ቀራለሁ እና ቃል አይደለም ግን ያው እንደ ሂደት እንወሰደውና መጥለቅ ጥለቅ ካርሎ ልበለ Such a new thing, fever started
yeah. Sun lights up the daytime, moon lights up the night, yeah. I light up when you call my name. You know I'm gonna treat you right. You give me fever in the morning, fever all through the night. Fever. Fever in the morning, fever all through the night. Everybody, yeah, got the fever. That is something. Fever isn't such a new thing. Fever started long ago. Fever started long ago. Fever started long ago. Fever started long ago. Thank you, Carl. የልብ ወግ ተመችቶኛል። ያ እናውጋ ከካርሎ ጋር የነበረን የልብ ወግ ቆይታ ይህንን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ።